ምንድነው የሆነው? ምንድነው የሆነው? ፋፍለን ተበታትነን ልንይዘው እየተከታተልን ነው ያለነው። ላይ ብዙ ጥቃቶች ይሞከራሉ። ይሄንን ነገር ስናደርግ ቡድናችን ላይ ብዙ ጥቃቶች ሰዎች ሊያደርሱ ይሞክራሉ። ይዘዋለን ማለት ነው። አፋጠን እንጠይቀዋለን። አብራችሁን ቆዩ። ና አዙት ምንድነው? ይሄ ጅብ ነው። ፊቷን አየኋት። አንቺ ስለተወጣ ይሆን በቃ እንዴ እኔም ከዛ በኋላ ሁሉም ነገር ቤቱ አካባቢ ሳይው ዝም ደም አለ። ሁሉም የተጨማለቀ ነገር ደም አለ። እንዴ ምንድነው መጣባችሁ? በቃ የሆነ ምንድነው ተመልሳ ደግሞ ሰው ሆና መጣች። እኔ ወደ ኋላ ለመመለስ ከሆነ ውድካ አይደለም እንዴ ወተን ነው ማመሰቃቀል። ለምን መጣት አታያትም? አይደለም እኔ ውሸት አይደለም። ምንድነው ሰላም ጤና ይስጥልኝ። እንደምን አላችሁ? እንግዲህ የማህበረሰቡን ችግር እንፍታ ብለን ወስነን ከሞቀው ቤታችን ከወጣን ክፍለ ሀገር ከገባን አሁን ሳምንት እያለፈን ነው። እንግዲህ በዚህ ቆይታችን ውስጥ ባለፈውም ወደ እናንተ ያደረስነው በጣም ለማመን የሚከብዱ እንደ ሰው ይህንን ነገር እውነት ዓለም ላይ አለ ብሎ ለማሰብ በጣም የሚከብዱ ነገሮች እያጋጠሙን ነው ያሉት። እኛም በዚህ ነገር ላይ ይህንን ነገር ለመፍታት ወደ ቤታችን ሳንመለስ የራሳችንን ህይወት ሳንል ቆርጠን ማህበረሰቡን እፎይታውን የድሮ ህይወቱን ለመመለስ የድሮ እንቅስቃሴውን ልንመልስለት እየተጋን እየለፋን ነው የምንገኘው። በዚህም ባለፈው እንዳያችሁት ሮማን ማለት እናንተ እንግዲህ ከዚህ በፊትም እንደምላችሁ ብዙ ነገሮችን እንመረምራለን። ብዙ ነገሮችን ከካሜራ ጀርባም እንረዳለን፣ እናረጋለን። ሁሉንም ወደዚህ አናደርስም፣ ሁሉንም አንለቅላችሁም። እኛ ወደ እናንተ የምናደርሰው በቀላሉ ለእናንተ ትምህርት ሊሆን ይችላል። እናንተ ተመልካቾቻችን ሌላውም ተምሮበት እኛ ከደረስንበት በላይ ሌላው ነገር ምንም ሳይደርስበት ራሱን በተሻለ ህይወት ይመልሳል ብለን ነው ብዙ ነገር ማናደርሰው። ከዚህም በፊት ሮማን ማለት አዲስ አበባ ውስጥ በጣም ስመጥር የሆነች ሀብታም የሆነች ቅንጡ መኪናዎችን የምትነዳ በጣም የተንደላቀቀ ህይወትን የምትመራ ሴት ናት። በሀብትም በስራዎቿም የራሷን ትላልቅ ቢዝነሶች ያላት ሴት ናት። ከዓመታት በፊት ግን እንደተሰወረች እንደጠፋች ምንነቱ ባልታወቀ መንገድ እንደጠፋች ተነግሮ ነው ብዙ በጋዜጣም ብዙ ነገሮች እየወጡ ብዙ ማስታወቂያዎች እየወጡ ምንም እኔ ነኝ የሚል ጠያቂ ስለጠፋ ሀብት ንብረቷ በመንግስት እንዲወረስ የሆነው። እሷን ግን መተን በዚህ መንገድ ማየት ለኛ በጣም የሚያስደነግጥ ነገር ነበር። ያላሰብነው ነገር ነበር። ክቡራን ተመልካቾቻችን እንግዲህ ለእናንተ ህይወታችንን ሁሉንም ነገር የምናደርሰው እናንተ ለኛ ቤተሰቦቻችን ናችሁ። እኛ ይህንን ህይወት ወስነን ከገባን በኋላ ሰውን መርዳት ህይወታችን አድርገን አንዲ ወስነን ወደዚህ ነገር ከገባን በኋላ የግል ብቻ የሚባል ህይወት የለንም። ህይወታችን የእናንተም ነው። ህይወታችን ውስጥ እናንተም እንደ አንድ ቤተሰቦቻችን ናችሁ። ለምን ለዚህ ስራ ብለን ቤተሰቦቻችንን ትተናል። እናንተንም ለማስተማር ያክል ብለን ለምን እኛ በቀላሉ ሰውን ከምንረዳው በላይ ወደ እናንተ ለማድረስ የምናደርገው ጥረት እናንተም እንደምታዩት በጣም ትልቅ ብዙ ችግሮችን ያመጣብናል። ካሜራ እጃችን ላይ መኖሩ ትልቅ ችግሮችን ሲያመጣብን ሰዎችን በዛ ምክንያት ሲሸሹን ብዙ ነገሮችን እያየን ነበር። እኛም ደግሞ እዚህ ክፍለ ሀገርን ከከተምን በኋላ ብዙ ነገሮችን ስናጣራ ብዙ ግርታን የሚፈጥሩ ለማመንም የሚከብዱ ነገሮችንም ወደ እናንተ እያደረስን እንገኛለን። እኛም ደግሞ ህዝቡ ወደ ድሮ ህይወቱ ለመመለስም እየሞከርን ነው። በዛም ላይ ይህንን ነገር ባለፈው እንዳያችሁት የጋሽ ጉሉማ የሚሉት ያቺ ሮማን ብዙ የአካባቢው ሰው እየደረሰበት ያለው ነገር እንዳያችሁት ከጎበዜ ጋር ተያይዞ የእሷ እህት እሱም ልጅ በዛ መንገድ ህይወቱ ጠፍቶ በቃ ለጥቅማቸው ብቻ መስዋዕት አድርገውት እህቱ ባልጠበቀችው መንገድ የወንድሟን ሬሳ ያገኘችበት በየቦታው ሰውን እንደ ውሻ ማለት ውሻ ራሱ ክብር አለው። ውሻ ሲሞት ዝም ብሎ መንገድ ላይ እንደዚህ አይጣልም። ሰውን ግን የሆነ ዝም ብለው በደንብ ራሱ በክብር ቆፍሮ ሳይሆን ትንሽ ብቻ አፈር መልሰው ሰውን በቃ ዝም ብሎ የሆነ ቆሻሻ እንደሚጥል ሰውን በየቦታው እየጣሉ በሰው ህይወት እየተጫወቱ ነው እነዚህ ሰዎች አሉ። ይህንንም ነገር ስናጣራ ይህንንም ነገር ስንንቀሳቀስ ከነ አባላቶቻችን ማለት ነው አንድ ሰው
ይከታተልናል። በተደጋጋሚ ሲከታተል እናያለን። ተደብቆ ሲያየን እናያለን። የኛም ልጆች ስለዛ ሰው ማንነት በጥቂቱም ለማጣራት ሙከራ እያደረጉ ነበረ። እኛም እንግዲህ ትልቁ ዓላማችን ይህንን ችግር ለመፍታት ስለሆነ ገፍቶ እስኪመጣ ወይም ደግሞ የሆነ ነገር እስኪሆን እየጠበቅን ነበረ። የዚህም ሰው ነገር ደግሞ ከቀን ወደ ቀን ክትትሉም እየጨመረ ወደኛም ቅርበቱም እየጨመረ ስለመጣ እሱን ይዘን ልናወራው ወስነናል ማለት ነው። እኛን ለምንድን ነው የሚከታተለው? ለምንድን ነው ይፈለገን? በዚህ ልክ ተደብቆ በዚህ ቀናት ቆይታችን ውስጥ እኛን ተደብቆ መከታተል ለምን አስፈለገ? በዚህም ዙሪያ እንግዲህ እሱን ይዘን ያለውን ነገር ደግሞ እንጠይቃለን ማለት ነው። ለምን አሁን ብዙ ሰዎች እየተያዙ ነው። የሰፈሩ ሰላም ግን በዛ ልክ አልተመለሰም። የቱ ጋ ነው ችግሩ እየተፈጠረ ያለው? የቱ ጋ ነው? ለምንድን ነው ይህንን ነገር አሁን ሰፈሩ ላይ የሰፈሩን ሰው ግብር ብሎ የሚያስጨንቅ ሰውን ይዘን እንደዚህ ስንት ነገሮችን ይዘን የሰፈሩ ሰው እስካሁን በዛው ጭንቀት ያለው ለምንድን ነው የሚለውን ነገር በደንብ ወደ እናንተ እናደርሳለን። ለምን እነዚህ ክፎች የሚሰሩትን ብዙ ቢዝነሳቸውን እያስቆምን ነው ያለነው። በዚህ ክፋት የገነቡትን ብዙ ስራቸውን እያስቆምን ነው ያለነው። ለምን ምንም ቢሆን እውነት ደግሞ ይቆያል እንጂ መውጣቱ አይቀርም። በውሸት የገነቡት ነገር ደግሞ ለዘላለም ቆሞ አይቀርም፣ አንድ ቀን ይናዳል። እነዚህም ሰዎች በሰው ደም ላይ በሰው ልፋት ላይ የሰሩት ነገር እንዲፈርስ ይሆናል። አሁን ይህንን ሰዎቻችን በቅርብ ርቀት እየተከታተሉት ነው። ወደዛ እንሄዳለን፣ ሰዎቻችን ወዳሉበት። ሰውየውን ደግሞ ይዘነው ለምን እንደሚከታተልን ከዚህ ጀርባ ምንድን ነው ያለው፣ እሱስ ምንድን ነው የሚያውቀው፣ እኛን ማን ነው ወደኛ የላከው የሚለውን የትኛውንም ፍንጭ መናቅ ስለሌለብን እናገኘዋለን። እንደ አስፈላጊነቱ ወደ እናንተ እናደርሳለን። አብራችሁን ቆዩ። እሺ እንግዲህ ክቡራን ተመልካቾቻችን በየቦታው ተከፋፍለን ተበታትነን ልንይዘው እየተከታተልን ነው ያለነው። በሚገርማቸው ሁኔታ እስካሁን ይሄ ሰው እኔን በአጥር እየተደገፈ በጫካ እየተከለለ በየቦታው እንግዲህ እኔ ምንድን ነው እያልኩ ነው እያለፍኩ የነበረው። ለምንድን ነው ይሄ ልጅ እንደዚህ የሚከታተለኝ? ምን ፈልጎ ነው ያልኩ ነበርና ሳስበው ሜቢ እኔ አሁን ብዙ ሰዎችን እየያዝኩ ስለሆነ እንግዲህ ወደ እናንተ ለማድረስም በማይመች ሁኔታ ይሆናል እንጂ በጣም እኔ ላይ ብዙ ጥቃቶች ይሞክራሉ። ይህንን ነገር ስናደርግ ቡድናችን ላይ ብዙ ጥቃቶች ሰዎች ሊያደርሱ ይሞክራሉ። ይህም ሰው ተልኮብንስ ቢሆን ለምንድን ነው ይሄን ያህል ብዙ ቀን እየተከታተለን ችላ ብለን የምናልፈው የምለውን ስላሰብኩ ነው ልንይዘው የወሰንነውና አሁንም በሚገርማችሁ ሁኔታ እንደምታዩት ተደብቆ ቁጭ እያለ እየተነሳ ምን እያለ ነው እየተደበቀ የሚያየኝና አሁን ወደዛ ሄደን አብረን እንይዘዋለን ማለት ነው። አፋጠን እንጠይቀዋለን። አብራችሁን ቆዩ። ማን ምንድነው? ና አዙት ምንድነው? ምን አገኘ ከኔ? ማን አንተ? ለምንድን ነው የምትከታተለኝ? እኔ አልተከታተልኩም። አልተከታተልኩም። ሂድ ቢላው። እሺ ለቀና ስትከታተለን እያየሁህ ነበር። ማን አንተ? ማን ነው ይላክ? ምንም አትከታተል። ማን ነው ተከታተላችሁ ብሎ ይላክ? ቆይሽ ሂድ ኑ ላችሁ ሂድ። አንገኛል እኮ ሰማኛል አይደለ? ተቀመጥ እዚህ ጋር ተቀመጥ። በእኔ ሜዳ አገኘሁህ። ሰማኛለህ? ማን አንተ እያልኩ ምንድነው? ምን አደረኩኝ እኔ? ምን አገኘኝ? ምን አደረኩኝ? ምን እያደረክ ነው ያየሁህ? ምንም። ስማኝ፣ እዚህ ቁሜ ነው የነበርኩት። ለቀናት እያየሁህ ነበር። በየጫካው ስንሄድ በየቅጠሉ በየጫካው እየተከለልክ ትከታተለናለህ። በየሰፈሩ ስንሄድ የሰው አጥር ውስጥ እየገባ ሰማኛለህ? አንተ ሰውዬ ማን ነው ይላከህ እያልኩ ነው። ከኔ ጋር ጨዋታ አቁም። ማን ነው ይላከህ? ሰፈሩ ላይ እያደረግን የእኛን እንቅስቃሴ ስለምታውቅ እኛ ላይ የሆነ ነገር ለማድረስ ነው። ማን ነው ይላከህ? ማን አንተ? እኔ ምንም እናንተ አላየሁትም። አስማኝ፣ አላየኋቸውም ሲጀምር። ኧረ እና ምን እያደረክ ነበር እዛ? አኩኩሉ እየተጫወትክ ነበር? ንገረኛ። ቁጭ እያልክ ምን እያልክ በየጫካው በየሰፈሩ እኛን ከኋላችን ስትደበቅ ያላየነ መሰለ? ዝም ብሎ አጋጣሚ ቆመ እኮ ነው ያለኝ። አጋጣሚ የዛሬውን አይደለም እያልኩ ያለሁት። የዛሬውማ እኔ ደግስኩልህ ድግስ ነው። ወደዚህ እንድትመጣልኝ እኔ የምፈልግህ ቦታ እንዳወራክ እኔ በብላት እዚህ እንድትመጣልኝ ያደረኩ ድግስ ነው።
ቀናት ግን እኔ ጫካ ውስጥ የምንቀሳቀስ ከሆነ አንተ ጫካ ውስጥ አለ ተደብቀ የኔ ሰዎች በየቦታው ያዩካል ሰፈር ውስጥ አለ በየቦታው እኔ ማህበረሰቡ ጋር ቁጭ ካልኩኝ እኔ ከሄድኩ በኋላ ተመልሰ እኔ ያወራዋቸውን ሰዎች ታናግራለህ ምንም የኔ ስራ አይደለም ይሄ ተው እንዴ ማን አንተ እያልኩ ሰማኛለህ ሰውዬ ማን አንተ ነው እያልኩ ያለሁት ስማኝ እሺ እንዳንተ ማን አንተ ምን ስሜን ነው የፈለከው ለምንድን ነው የምትከታተለው ለምንድን ነው በየሄድንበት በእኛ ልክ ማይ አይ በቃ ተከታተል ስላለብኝ ነው ለምን የኔ ለህይወቴ ስለሰጋው የኛ እዚህ መሆን ለአንተ ህይወት ያሰጋል አው በርግጥ በቃ የሚሰራው ስራው ነው የምን የሚሰራው ስራ አንፃር የምን ስራ አንፃር የምትሄዱትን ስራ ስላልወደድኩኝ እኔ በቃ እኔ ለራሴን ለማምለጥ ብዬ ነበር እንትን ስላልወደድኩኝ ማለት እኛ እኮ ሰውን ለማገዝ አካባቢ ሰው ከገባበት ጭንቀት እንዲወጣ ነው እዚህ እኔ ብዙ ሰዎች ይዛችሁ እንደዚህ ስታሰቃዩ ነው ማየው እንደዛ ነው ማየው እኔ ስለዚህ ራሴን ማምለጥ ነበርብኝ ለዛ ነው እና እኛን ከመከታተልና አንተ ራስህን ማምለጥ ሲጀመር ደግሞ እኛ ይሄ ችግር ያለበት ሰው ማህበረሰቡ ላይ ችግር እያደረሰ ያለውን ሰው ነው እየያዝን ያለ ነው ካንተ ጋር ምን ያገናኛል ሁሉም ሰው እንደዚህ የሚከታተሉ ናቸው ተብሎ ነው የተሰማኝ እኔ ማለት እንደዚህ ነው የተሰማው በቃ እንጃ እየዞሩ ሰዎችን ይዞ ያዳፋሉ ይመታሉ ይደበድባሉ እና ስለዚህ ይሄ ሌላ ነገር ነው መከታተል ደግሞ ሌላ ነገር ሰዎቹ የሚያወሩት ውሸትን ነው እየነገርከኝ ያለው ወይም ፈጠራ ስማኝ አዳምጠኝ ለምንድን ነው ታዲያ የምትከታተለኝ እያልኩ ነው ባጭር አማርኛ ደግሜ ልጠይቅ ለማምለጥ ነው ራሴን ለማምለጥ ነው እየነገርኩኝ ምንድን ነው ማምለጥ ከምንድን ነው የምታመልጠው አይ በቃ ብዙ ሰዎች የአካባቢውን ሰዎች እያሰቃያቸው ስለዚህ እኛም በመከታተል ነው የምታመልጠው እና እናንተ ስከታተል እናንተ እኔ ካልተከታተልኩ ምናልባት ቁጭ ብዬ ደግሞ እንትን ለምሳሌ ዛሬ ጠዋት ጫካ ውስጥ እየተንቀሳቀስን ጫካ ውስጥ እየሄድን ከኋላችን ነበርክ ዛሬም ከዛ ተመልሰን ሰፈር ውስጥ ከሰዎች ጋር እያወራን ነበር ሰፈር ውስጥ ከኛ ጋር ነበርክ እኛም ደግሞ እዚህ ግቢ እንድትገባልኝ ብዬ ተደብቄ እዚህ ግቢ ገባው አንተን ለማጥመድ ከዛ ተከትለኝ እንደ አባተ ግቢ እኛ ለጊዜው ለመቆየት ያዘጋጀነው ግቢ ውስጥ ሰተት ብለ መጣህልኝ ሰማኛለህ ስላንተ ከዚህ በላይ አውቃለሁ ግን ንቄክ ነው ያለፍኩ የነበረው መጀመሪያ ቀን ሰማኝ ከቀናት በፊት እኔ መከታተል ሲጀምር ነው ንቄክ ያለፍኩት ምንድነው የምታውቀው ስለኔ የምታውቀው ነገር አለ የለም ምንም የምታውቀው ነገር የለም እኔ ስለዚህ ማላውቀው አንተ ነገረኛ አዋታክም እኔ ደግሞ በቃ ሰዎችን ስትይዙ ያለው ምንድነው እነዚህ ሰው እየዞሩ የሚይዙ ሰዎች ደግሞ ምንድናቸው ምናምን ብዬ ራሴን ለማምለጥ ምንድናቸው በቃ ማወቅ ነበርብኝ ለማወቅ ነው በቃ ምንም ሌላ ነገር አዎ በዚህ ልክ ለማወቅ ነው ምንም ቀኑ ሙሉ ጧት ጀምረን እየተንቀሳቀስን ማታም ስንንቀሳቀስ ሁሉም ከኋላችን የምትከተለው እነዚህ ሰዎች ምንድናቸው ብለህ ነው በቃ ለማወቅ ነው ማን እንደሆነንማ ታውቃለህ ትሰማኛለህ ማን ምንድነው አላውቅም አሁንም አላወቅኩም ስማኝ ማንና ለምን እየተንቀሳቀስን እንደሆነ ከኛም በኋላ ከማህበረሰቡ ጋር ስታወራ ከኛም በኋላ ተንቀሳቀስ ስታወራ አግኝተናል ደግሞ ለምን እዚህ እንደመጣን ደግሞ ይታወቃል ማህበረሰቡ ያለበትን ጭንቀት ማህበረሰቡ የገባበትን ችግር እናቶች ልጆቻቸውን አጥተው ያለቀሱ ያሉትን እንባ ሁሉንም ነገር ለማበስ እንደመጣን ታውቃለህ አይደለ ታውቃለህ እና ማን ቢልክ ነው እንደዚህ ከኋላ የምትከተለው ሰማኛለህ አይደል እሺ ከፈርጎ እሺ ነግራለሁ እኔ ጋር ጫወታኝ ሁሉንም ነገር ማትናገር ከሆነ ነግራለሁ እሺ ተቀበል እሺ ነግራለሁ ሌላውን ያዳፋችሁ ስለማያልክ አይደለ አንተን ደግሞ እደፋለሁ እሺ ነግራለሁ ስማ እኔ ጋር ቀልድ የለም ሰማ ቀልድ የለም እንኳን እንዳንተ አይነቱን ቀጣፊ ሌላውንም ልኩን እያስገባሁት ነው እሺ ነግራለሁ ስለዚህ ማን ነው ይላካል ለምንድን ነው የምትከታተለኝ አሁን ሁሉንም ነገር እያንዳንዱን እንድትናገር ፈልጋለሁ አለበለዚያ ግን ውርድ ከራሴ የሚከተለን አሳያለሁ ገባ እሺ እኔ እዚህ ጋር ከቤት ወጥቼ ያለሁት ያንተን ዝባዝንኬ ለመስማት አይደለም እሺ አይደለ እሺ
የምትቀጥለው። እንዳንተ አይነት ልፍስፍሱም አለ፣ እንደዚያ ጀግና ወንድሞችም አሉ። ገባ? የሰውን ዓላማ ተረድተው ከሰው ጋር የሚሄዱ። እሺ ተናገር። ምን አባ ነው የምትከታተል? ማን አንተ? እኔ አንድ ካምፓኒ የምሰራው ስራ ቦታ አለና የሆነ ካምፓኒ ያለው ትልቅ ካምፓኒ የምሰራው እዛ ውስጥ ነው የምሰራው እኔ። ስለዚህ እዚህ ክፍለ ሀገር ያለው ድርጅት ነው ፋብሪካ? አዎ ፋብሪካ ውስጥ ነው የምሰራው? ፋብሪካ ውስጥ ነው የምሰራውና ምንድነው የምሰራው ፋብሪካ ውስጥ? የሆነ ፋብሪካ አለ፣ የቢራ ፋብሪካ። አወኩት ፋብሪካው። ያ ፋብሪካው ባለቤት ደግሞ ተይዟል። በእናንተ እጅ ነው ያለው። በእኔ እጅ ነው ያለው። ያ በእናንተ እጅ ስለሆነ ሁሉም ያው አካባቢውን ሁሉም የሚፈጠሩ ነገሮችን እያየው ነበር። በጣም በቃ ያስጠላኝ ነበር። እናንተ ደግሞ እነሱንም ሁሉንም በቃ ስትቆጣጠሩ አይቻለሁ። እሱን ስትወስዱ አይቻለሁ። ብዙ ነገሮችን ሳየው በቃ እንዲህ እነዚህ ሰዎች የሚሄዱበት መንገድ እንዴት ነው? ምንድነው? ምን አይነት ውስጥ ነው ያለው? እኔስ እንዴት ነው መሆኑ? ራሴን ለማውጣት እየተከታተልኩ ነበር። ብዙ ምክንያቱም እዛ ውስጥ እየሰራው ያለሁት እኔ በጣም ለላይፍ በጣም በቃ ከምጠብቀው በላይ ብዬ መጥቀስ ይችላል። ስራው ማለት ነው። ስራው በጣም ለኔ ጠቃሚ ስራ ነው። ስራው ደግሞ የምፈልገው አይነት ስራ ስለሆነ በቃ ያገኘሁትም አሁን ያን ያክል ብዙ አመታት አይባልም፣ ቅርብ አመት ስለሆነ በቃ ሀብታም ያደርገኛል፣ በቃ ባለሀብት ያደርገኛል ብዬ የምጠብቀው ብዙ ገንዘብ ማገኝበት ብዙ ሁኔታዎችን ማስተካከልበት ስራ ነው። እሱን ላጣ ደግሞ አልፈልግም። ያ ስራ ደግሞ እና ይሄንን እኛ መከታተል ምን አገናኘው ነው? አንተ ዝም ብለህ የህይወት ታሪክ እንድዘባርቅልኝ አይደለም። እኛ ለዚህ ቀናት እዚህ በቆየንባቸው ቀናት ውስጥ ጫካ ስንገባ ጫካ፣ ሰፈር ስንሄድ ሰፈር፣ የትም ስንሄድ ከኛ ጋር አውረዱን ከኛ ጋር ከኋላችን ተደብቃ የምትሄደው ለምንድን ነው የኔ ጥያቄ። ያንተ ህይወት አያገባኝ። እየነገርኩኝ እኮ ነው። በዚህ ሂደታችሁ ከቀጠላችሁ እናንተ በቃ ይሄ ድርጅቱም ቢሆን መዘጋቱ አይቀርም። አሁንም በቃ ብዙ ስራው እየተስተጓጎለ ነው ያለው። ለምን? ብዙ በቃ ሰውየውም ይኸው ተይዞ ቁጭ ብሏል። ብዙ ልጆች ደግሞ በቃ እንሰራም ብለው እየሸሹ ነው ያሉት። በቃ እኔ ብቻዬን እዛ ሆኜ ቆሜ ደግሞ ምንም ስራ መስራት አልችልም። እናንተ ምን ልታረግ ነው የምትከታተለኝ? ስለዚህ ይሄ ቢዝነሱ ከቆመ ደግሞ ምን ልታረግ ነው የምትከታተለኝ? አሁን በዚህ ቀናት ውስጥ ራሱ በሚሊዮኖች እያጠና ነው ያለው። ይሄ ከቀጠለ በ2 ሳምንት 3 ሳምንት ከቀጠለ ደግሞ በቃ ጭራሹን ይቆማል። ስለዚህ ይሄ ከቆመ ይሄን ልታስቆሙ ስለምትችሉ እናንተ፣ ስለዚህ ስራው እንዳይቆም አንተኛን ተከታትለ ልትጨርሰን እያሰብክ ነው ማለት ነው አይደለ? ለዛ ነው አይ በቃ እንዳይቆም በቃ እንዳይቆም ምን እናንተ ወደዛ ስትመጡ በቃ ለማየት ነው። በቃ ምን ራሴን ለማምለጥ ነው እንጂ ምን እናንተን እኔ ማስቆም አልችልም እኮ። ስለዚህ ለዛ ነው እኔ እየተከታተልኩ የነበርኩት። ያው ብዙ እንግዲህ እንደምታየው የአካባቢ ሰው ደግሞ የአካባቢ ህዝብ ማህበረሰቡ ከፋብሪካዎች ነው የሚጠቀመው። ፋብሪካው ደግሞ በእነሱ ነው የተቋቋመው አይደለ? ሁሉም ነገሮች ግብአቱ ካልመጣ እኮ ፋብሪካው ሊቀጥል አይችልም። ሁሉ ለምሳሌ ቢራ ፋብሪካ ከሆነ ገብስ እነሱ አቅርቦ ነው ብዙ በቃ የእነሱ ልጆች ደግሞ በዛ ፋብሪካ ውስጥ መስራት የስራ እድል ይፈጥራል ማለት ነው። ስለዚህ ሁሉም ነገሮች ምንድነው እነዚህ ሰዎች ከመጡ በኋላ ውስብስብ የሆኑት በቃ አሁን ሰውየው ተይዟል። እዛ ውስጥ ያሉ ልጆቹ ሁሉ በቃ ደሞዝ እየተከፈሉ ምንም አልቆመም፣ ደሞዝ አልቆመም። ነገር ግን ስራው ግን እየሄደ አይደለም፣ ብዙ እየቀነሰ ነው ያለው። ብር በየቀኑ በሚሊዮኖች እያጣን ነው ያለው። ግን ደሞዙ ይከፈላል። እነሱ ያው ኦልሬዲ ሊዘጋ ነው ማለት ነው። በቃ ሁሉም ያልተሰራው ደግሞ እንዴት ይከፈላል? በዚህ ያልክ ያለው ኪሳራ በምን ምክንያት ይመጣል? እኔ በቃ ሰውየው ከተያዘ በኋላ እናንተም ከመጣችሁ በኋላ ይሄ ነገር ስለተከሰተ ምንድነው የነዚህ ሰዎች ከነዚህ ሰዎች ጀርባ ምንድነው ያለው? እስኪ ምንድነው እነዚህ ሰዎች ከመጡ በኋላ ሁሉ ነገሮች የአካባቢ ሁኔታዎች ራሱ እየተቀየሩ ነው ያሉት። ስለዚህ ከነዚህ ጀርባ ምንድነው ያለው? እስኪ እነዚህን በቃ ማጣራት አለብኝ። እኔ እነዚህን ሰዎች መከታተል አለብኝ፣ ማወቅ አለብኝ፣ ምንነታቸውን ማወቅ አለብኝ ብዬ ለዛ ነው እየተከታተልኩ የነበርኩት። ምንም አይነት ኔጌቲቭ እናንተን ማድረግ ወይም ደግሞ ለመጉዳት አስቤ አይደለም። ስለዚህ እኔ ደግሞ በዚህ ስራ ውስጥ በቃ ብዙ ልጆችን ማሳድግበት ብዙ በቃ ምን ብዬ ልግለጽ? በቃ ሙሉ ህይወቴ ነው ማለት ይችላል። ደግሞ
ቀርበኛም መጠየቅ ትችል ነበር። አንተ ንጹህ ሰው ከሆነ ፈራው ችግር ካሌለብህ ወንድሞቼ ምንድነው አሁን እዚህ ጋር እኛ ከኔ ጋር የመጡት የተወሰኑት ናቸው። እነዚህ የምታያቸው በከፊል ያሉት ወንድሞች ግን የዚህ አካባቢ ተወላጆች ናቸው። ታውቃቸዋለህ አይደል? እነሱ የኔን ዓላማ ተረድተው ማህበረሰቡን ከጎን እንሆናለን ከጎን እናግዛለን ብለው ከኔ ጋር በዚህ ትብብር የቆሙ ናቸው። ብዙ ሰዎች ደግሞ እኔ ሳያቸው በቃ ደስተኛ ሆነዋል በዚህ ስራው የኛ ስራ በማሽቆልቆሉ ብዙ ሰዎች ደስተኞች አሉ። ብዙ ሰዎች ደግሞ ምንድነው ይሄ ነገር የህዝቡን በረከት እያነሳችሁ ስለሆነ ነው። ድርጅት በረከትን ስማኝ አዳምጠኝ እሺ። እናንተ ስትወርቁ ማህበረሰቡ ደስ የሚለው ሲጀመርም ድርጅቱ የቆመው በእውነትና በልፋትና በድካምና በስራ ሳይሆን በህዝቡ እንባና ደም በህዝቡ በረከትን ምን እያልከኝ ነው? እኔ ማላውቀው ነገር ነው እያወራኝ ያለው። እኔ ምንም አላውቅም። እዚህ ውስጥ እኔ ስራዬን እሰራለሁ። ያንተ አሰሪ ተያዘብኝ ምናምን የምትለው ሰውዬ እኔ ነኝ ማስተዳድረው ሰራተኞችን። እነሱ ራሱ አሁን ከኔ ስሩ ነው እንትን ምንድነው ምናምን በቃ ፈርቷል። በቃ ለመሸሽ ራሱ እንትን የሚሉ ብዙ ልጆች ናቸው ያሉት። ስለዚህ እኔ አጣራችሁ እኔ እስኪ እነዚህ ሰዎች አከታተላለሁ። በቃ እነሱ ደግሞ ያው እናንተ በደንብ ዝም ብላችሁ ስራችሁን ስሩ። እኔ ሰዎችን ተከታትዬ ሁሉን ነገር አሳውቃችኋለሁ ብዬ አሁን አንድ ነገር ልንገርህ። እኛ ከመምጣታችን በፊት አሁንም ሙሉ በሙሉ አልቆመም። እንግዲህ ማህበረሰቡ በየሰፈሩ ምንነቱ ባልታወቀ መንገድ ሰዎች ጠፍቶ ለቅሶ ነበር አይደለ? አዎ። የዚህ ሁሉ ጀርባ ያለው ያንተ የድርጅቱ ባለቤት ያንተ አሰሪ ነው። ምንድነው? እኔ አላውቅም እኮ ህዝቡ ላይ ጅብ እየለቀቀ ጅብ ገባ። ህዝቡ ላይ ጅብ እየለቀቀ ህዝቡን በጅብ እያስበላ ጅብ ጅብማ ጅብ እኮ ኖርማል የተለመደ ነገር እኮ ነው። ጅብ እኮ በየት ይሄዳል? ማታም በጅብ እንዴት ነው ሰው? ይሄ ኖርማል አይደለም። ስማኝ፣ እነዚህ ሰዎች በጣም የጠለቁ የመናፍስት ስራን የሚሰሩ ጅብን የሚጋልቡ ራሳቸውን በቀላል ወደ ጅብነት መቀየር የሚችሉ የሰው አውሬዎች ናቸው። ሰው ይመስላሉ ግን ሰው ያልሆኑ። ሰማል አይደለ? እኔ በርግጥ ጅቦችን አካባቢ አያለው ብዙ ጊዜ አያለው፣ ግን እንደኔ እንደዛ አይነት መንፈስ መኖሩን አላውቅም። እኔ ስራዬን ብቻ ነው የማውቀው። ለምን ነው ማታውቁ? የአካባቢው ሰው ምንነቱ ባልታወቀ መንገድ ሲጠፋ በየሰፈሩ ደግሞ የጅብ ድምጽ ሰውን ማስተኛት እረፍት ሲነሳ ሰው መውጣት ሲፈራ አንተ ጋር እንዴት ነው ያልደረሰው ይሄ ነገር? እኔም እኮ የግራ ገፍቶኝ ነው። በቃ አሁን ዛሬ ሰው ጠፍቷል፣ ዛሬ እንደዚህ ተብሏል ምናምን ሲሉ እኔ ከጅቡ የተነሳ መስሎኝ አልታየኝም ነበር ምንም አይነት። ምክንያቱም ሰምቼ አላውቅም። ጅቡ ሲመጣ እንትን ይቀንሳል እንትን ይጨምራል። ጅብ ዝም ብሎ ጅብ የጫካ ጅብ አውሬው ሳይሆን እነዚህ የሰው ጅቦች ጥቅም ፈላጊ ጅቦች ናቸው በሰው ህይወት እየተጫወቱ ያሉት። ስለዚህ አንተም ስላሰሪክ ከዚህ ጀርባ ስላለው አሁን እንግዲህ የነገርከኝ ነው በጣም ትልቅ ግባት ነው። ያንተ አሰሪ በሰው ልፋት እየሰራ ስለነበረ እሱ ስለተያዘ ትክክለኛ ማንነቱን እኛ ስለደረስንበት አሁን ላይ በውሸት የካበው ሀብት ንብረቱ ወደ ኪሳራ ነው እያሽቆለቆላለው። እያሽቆለቆለ ነው ያለው። በዚህ ቀናት ራሱ ስንት ሚሊዮን ነው የከሰረው። ያው 1-2 ሳምንት ከተጨመረ በቃ ኦሬዲ ይቆማል። ምንም ባዶ ይሆናል ማለት ነው። ገና ይቆማል። እኔ ደግሞ ይሄን ማጣት አልፈለኩም ነበር ማለት ያው ይሄን ስራ ማጣት አልፈለኩም ነበር። ለምንድን ነው ማጣት የማትፈልገው? በውሸት የተገነባን ነገር ስንቱን እናት እያስለቀሰ ያለውን ነገር አሁን እውነታው ሲደረስበት ቢናድ እኔ እሱን አላወኩም ነበር። አዳምጠኝ፣ አያገባኝም። ትሰማኛለህ አይደለ? እነዚህ የሰው ጅቦች የስንቱን ሰው ህይወት እያበጠበጡ ነው ያሉት። የሰው ጅብ ምንድነው የሰው ጅብ የምትለኝ? ቅድም ጀምሮ እኮ ስታወራኝ ምንድነው ያን በቃ ከአይምሮ ውስጥ እንትን ምንድነው ያስደነገጠ? እየተመላለሰብኝ ነው። ምንድነው ያስደነገጠ? የሰው ጅብ ስትል ምንድነው ያስደነገጠ? ያስደነግጠኛል እንጂ። ስለዚህ አንተም እዚህ ስራ ውስጥ አለህበት ማለት ነው። እኔ የለሁበት እና ለምንድነው የምትደነግጠው ታዲያ? ሰው ጅብ እየስጠ በቃ እንደዛ አይነት ነገሮችን ምናልባት ባልገባ ሰማኛለህ? አቤት። አንዳች ውሸት አልፈቅድልህም። ምንድነው የምታውቀው? የሆነ ሰው እየተበደለ እኔ ስራ ይቀጥል እያልክ አይደል? ሲጀመር አንተ ነህ ማለት ነው ይሄንንም ነገር እያስኬድክ። እኔ የለሁበትም እዚህ ስራ ውስጥ። ለምን እንደነገጥክ ታዲያ? በቃ እስኪ እሺ ልንገርህ። በቃ ምንም እዚህ ውስጥ መጋለጡ ካልቀረ ያው አይቀርም። አዎ
ማለት መናገር እንኳን አልፈለኩም ነበር። እንደዚህ ስትለኝ እኮ በጣም ፈርቼ ነው። ከኔ ቤት ውስጥ እንደዚህ አይነት ነገሮችን በቃ እያየሁ ፈራ ነበረ። በቃ ምንድነው እንደምን አይነት ያሉ ነገሮችን እንደ ጅብ ምናምን ያልከኝ ነገር እሺ እያስፈራኝ ነበርና ምንድነው ይሄ ነገር ማየው ሪል ነው ወይስ ህልም ነው ማየው? ምንድነው እንዴ ይሄ ነገር በወሬ ነው እያየሁ ያለሁት ምናምን እያልኩኝ በቃ በጣም በቃ ብቻዬ በቃ እያሰላሰልኩኝ ነበር። አሁን እንደዛ ስትል እንዴ የሰው ጅብ አለ እንዴ ብዬ ነው የደነገጥኩት፣ በሌላ አይደለም። ስለዚህ የሆነች ልጅ ከቤተሰብ አምጥቼ ከኔ ጋር እንድታግዘኝና እንጀራ ምግብ ምናምን እንድታበስለኝ ብዬ አምጥቻት ነበረ። እኔ ጋር ትማር ነበረ። በቃ ጎበዝ ናት፣ በትምህርቷም ጎበዝ ናት። በቃ ሁሉንም ስራ ከትምህርት ተመልሳ ደግሞ ስራዋን ስትሰራ ምግብ የምታበስለው እሷ ናት። ሁሉም ስታበስል ሁሉም ነገር በቃ ሁሉም ጎበዝ ናት። በቃ እኔ ደስ ብሎኝ በቃ እሷን እረዳታለሁ፣ እኔ ማስተምራት ሁሉም ነገር ማሟላት እና በቃ ከጊዜ በኋላ የሆነ በቃ ጸባይዋ ምንም እየተቀያየረ መጣ። በቃ ምን ሆና ነው እቺ ልጅ? ምንድነው ስራ እያበዛሁበት ነው? በቃ ከትምህርት ቤት ተመልሳ ይሄን በቃ እኔም ስሪ ባልልም በቃ ራሷ ሁሉም አስባ ትሰራለች። በቃ እየሰራች ነው የምትጠብቀው። ሁሉም ሰርታ ሁሉንም በቃ ልብስ ምናምን ማጠቡን ሁሉንም ነገሮች በቃ ከውና ነው ማገኛትና ስራ እያበዛሁባት ሊሆን ይችላል። ይሄ ነገር ለምንድን ነው ምናምን ብዬ እስኪ ምንድነው ስራ እያበዛሁብሽ ነው እንዴ? እስኪ አንዳንዴ እረፍት አድርጊ ችግር የለም እያልኳት፣ ግን በቃ የስራ ብዛት አልመሰለኝም። ይሄን ያለን በቃ ሌላ ደግሞ በቃ ጭማሪ የሆነ በቃ ጸባይ መቀያየር በቃ የሆነ የደከመች አይነት የሆነ ስሜት የሆነ ፈዘዝ ያለ አይነት ነገር ደግሞ የሆነ ሌላ ባህሪ ዝም ብሎ የሆነ ማፋሸግ አይነት ምናምን ምንድነው እቺ ልጅ እንዴ አልተኛሽም እንዴ እንቅልፍ ወይስ ምግብ አልበላሽም ምናምን እያልኳት በልቻለሁ ምናምን ትልና ሌላ ማታ ሳያት ደግሞ በቃ ሌላ አይኗ ራሱ ቀልቶ ዝም ብሎ በቃ ደም ነው የሚመስለው። አያታለሁ የሆነ በቃ የምታረጓው እንትን ቁጭ ብላ ራሱ የሆነ በቃ ምን ልበል የሆነ ሌላ መንፈስ ውስጥ ያለች ሰው ነው የምትመስለው። በቃ የሰውኛ በእንትን ሳይሆን የሆነ በቃ ሌላ የእንስሳ አይነት ነገሮች ነው የሆነ የምን አይነት ነገሮች የእንስሳ ማለት በቃ እንደ ማለት ምን ብዬ ልግለጽልህ እንደ ጅብ አይነት ነገሮች። ኦኬ እሺ። ከዛ በቃ ምንድነው እቺ ልጅ ግን ጤነኛ ናት ብዬ በቃ የምግብ ቤት እስኪ አይዞሽ በቃ የሚያስፈልግሽን ነገር ጠይቅኝ፣ አይዞሽ ምንድነው እንደዚህ የሚያደርግሽ ምናምን ሰላም ነኝ ትላለች። ከዛ ከጊዜ በኋላ ምግብ አልበላም በቃ ምንድነው ማትቢው አልበላም በቃ የበሰለ ነገር አትበላም። እሺ የበሰለ አትበላም? ከመቼ ጀምሮ? ያው ቅርብ ሰዓት ነው። ያው ይሄ ማለት እኮ የእንስሳዊነት ባህሪያቸው ነው ይሄንን እንዳይበሉ የሚያደርገው። እሺ እኔም በቃ ጥርጣሬ ነው፣ ግን እኔ ምንም አላወኩም እና በቃ በወሬ ደረጃ ነበር የምሰማው። አሁን ግን አየሁት በቃ ምግብ አትበላም የበሰለ ጥሬ ስጋ መግዛት ጀመርኩኝ። ገዝቼ ማምጣት ምንድነው ግን እኔ እንዴ ምን እያልኩኝ አንድ ቀን በቃ የሆነ ሰዓት ላይ ቅይር ብላ ጅብ ሆና ስትሮጥ አየሁ። ምን ጅብ ሆና ስትሮጥ አየሁ? እንዴት ማለት እንዴ? እኔ ጋር የነበረችው እንደ በቃ የሆነ መቼም ዝም በዛች ሰዓት ጅብ መጣ ብዬ አላስብም። እሺ እዛው ቅይር አለችና በቃ ፊቷ መለስ ስትል በቃ እሷ ናት እንደዚህ መለስ ስትል ይሄ ጅብ ነው ፊቷን አየኋት። አንቺ ስለተወጣ የሆነ በቃ ሩጣ መለጠች። እሺ እንዴ እኔም ከዛ በኋላ ሁሉም ነገር በቃ ቤቱ አካባቢ ሳይው ዝም ደም አለ፣ ሁሉም የተጨማለቀ ነገር ደም አለ። እንዴ በቃ የሆነ ምንድነው ተመልሳ ደግሞ ሰው ሆና መጣች። እሺ እሷ ዝም ብላ ባካሏ ደግሞ ሰው ሆና መጣች። ቅድም ጅብ ሆና የጋለበች የነበረችው ሰው ሆና ደግሞ ተመልሳ መጣች። እሺ ከዛ በኋላ በቃ ስተኛው የሆነ በቃ እንትን ነው ማየው የሆነ ድምጽ ሰማለሁ፣ የጅብ ድምጽ እሰማለሁ። በቃ የሆነ ማለት እሺ ቆይ አሁን በዚህን ቀን እንደዚህ ሆና ስትመለስ
አንተ ምንም አትላትም? በቃ አልመሰለችኝም። እኔ በቃ የሆነ በቃ እንትን ነው በቃ ሌላ ውስጥ ነው አላመንኩም። አይምሮዬ ምንም አላመንም። በቃ የት ሄዳ እንደመጣች ራሱ አይነት ነገር ነው። ሌላ በቃ የሆነ ቦታ ሄዳ እንደተመለሰች ነው የሚሰማኝ። ግን ደግሞ በቃ ከመኝታዋ ውስጥ የሆነ ሌላ ድምጽ ይሰማል። የጅብ ድምጽ ይሰማል። ሌላ መንፈስ ይሰማል። የሆነ አካባቢ ደግሞ ዶሮዎች አሉ። እኔ አካባቢ በቃ የኛ እንትና የዶሮዎች አሉና የራሳችን የዶሮ እርባታ አሉና ከኛ ዝም ብለ ጋር እንትን የምናረጋቸው እነሱን ራሱ የሆነ ሞቶ አገኛለሁ። ደማቸው ተመጦ ምናምን ምንድነው እዚህ ውስጥ እዚህ አካባቢ የተከሰተ ያለው? ምንድነው እዚህ ግቢ የተከሰተ ያለው? ምንድነው? ጨንቆኝ ነበር። እኔ ራሱ እንደናንተ አይነት ሰዎች ባገኝ እኔ ራሱ በጠቁም ደስ ይለኝ ነበር። ግን እሱ አላመንኩም ነበር። በቃ ሙሉ በሙሉ አላመንኩም ነበር። ስለዚህ በቃ በዚህ ደረጃ ነው ማለት አንተ አሁን እንግዲህ ይሄም ነገር እየተፈጠረ አንተው ጋር ነው እየኖረች ያለችው? ለምን የሆነ ነገር ለማድረግ አልሞከርክም? አለች አሁን ለምን የሆነ ነገር ለማድረግ አልሞከርክም? አሁን እንደው አሁን እናንተ ከመጣችሁ እንደው እናንተ ብታዩልኝ ኖ ከዚህ በፊት ምን አድርገሃል ነው እየጠየቅኩ ያለሁት። እናንተ አትበል። ሰማኛለህ? ምንም አላደረኩም። ለምን አላመንኩም ነበር። ምንድነው ማታምነው? በአይኔ አይቻለሁ አይደል እያልክ ያለው? አዎ ምንድነው ታዲያ ያላመንከው? የትኛውን ነው ያላመንከው? በቃ ምን ብዬሽ ይሄ እንደው በቃ ይሄ አደባባይ ይወጣል ብዬ ራሱ አላሰብኩም ነበር። በቃ እንደዚህ አይነት ነገር ግን ምንድነው እውነት ነው ሪል ነው ምንድነው እያልኩ ጨንቆኝ ነው ነበር። በአይነ ያየ እውነት ነው ምናምን አያሉ ማለት ምን ማለት ነው? አንተ ሰውዬ ምን ላድርግ ታዲያ? ምን አድርግ ነው? ሰማኛለህ አይደለ? እሺ ማስመሰልን መጥላወጥን ተው። ሁሉንም ነገር ተናገር። የነገርኩ አይቻለሁ ብለሃል። አዎ እና እንዴት ምንም አላረክም? እንዴት ዝም ብለ መኖር ነው ወደድክ? ካየ ህዝቡ ውስጥ እየተፈጠረ ነገር እንዳለ ታውቃለህ። ህዝቡ ልጆቹን በምንም ምክንያት ሳይታወቅ እያጣ እንደሆነ ሰፈሩ ላይ የጅብ ድምጽ እያስጨነቀ እንደሆነ ታውቃለህ። ምንድነው እሱን ራሱ እኮ አሁን እናንተ ከመጣችሁ በኋላ ነው እንጂ የሰማሁት። እኔ ከዛ በፊት አላውቅም እኮ። ለምንድን ነው የማታውቀው? አንተ ህዝቡ ውስጥ አይደለ እንደምትኖር? አላውቅም። እኔ በከዛ ስራ እውላለሁ። ሌላ ቦታ እየሄድኩ ነው። እንትን ሩቅ ነው የኔ ቦታ። አካባቢው ጋር በቃ እንትን ሪሌሽን የለኝም። እዛ አልውልም። እዛ አካባቢ ጋር እንትን አይደለም። አሁን በቃ እናንተ ከመጣችሁ በኋላ ነው ሁሉም ነገሮችን የሰማሁት። ስለዚህ እኔ አሁን ያልቻልኩት ነገር በጣም የከበረኝ ነገር ጥሬ ስጋ ሁልጊዜ በቃ እንደውሸ ጥሬ ስጋ ነው እየገዛሁ ነው ማለት ነው። ኦኬ ጥሬ ስጋ ነው የምታበላት ማለት ነው? አዎ እሺ። ጥሬ ስጋ ይሄ ማለት አንተም ይሄንን ነገር ላይ ያበረታታሃት ከጎኗ የሆንክ የምትፈልገውን እያረክላት ነው ማለት ነው? በዚህ ደረጃ እንደዚህ እሷ አንተ እንዳያሃት ታውቃለች? እንዳያሃት ታውቃለች? ልታውቅ ይሆናል እንጂ እኔ ምን አውቃለሁ። እሱን መንፈስ እና እንደዛ ከሆነ የሚታዩን ማይታዩን መንፈሳቸውን እንዴት አላውቅም እያልኩ እሷ አንተ እንዳያሃት አውቃለች ወይ ነው? እሱን እኮ ነው አውቃለች። መቼም እኔ ያየሁትን ነው እየነገርኩ ያለሁት። ሪሊ ይሆን ምን ይሆን በቃ እኔ ያየሁት አይኔን ራሱ እኮ እያመንኩ አይደል። እሷ ሳይታለች? አዎ አይታለች። እዛን ሰዓት መለስ ብላይታ ነው ይሮጠች። ስለዚህ አንተም እንደምታውቅ ታውቃለች። ከዛስ ወደ ራሷ ስትመለስ ምንም አላለች? ምንም አላለችም። ለኔ ምንም አላወራችኝም። እሺ ስለዚህ በይሄን አልቻልኩም። አሁን ምን ነኝ አለች? ምን ናት እሷ? አሁን አንተ ለኔ ዘመድ ናት። እንዳላባራት ደግሞ ዝምድናው ነው የያዘኝ እንጂ እኔ እኮ ሄጄ ወስጄ ቤተሰቦቿ የት ነው ያሉት? አድርሻላት ለምን? ቤተሰቦቿ የት ነው ያሉት? እዛው አካባቢ ቅርብ ናቸው ማለት ለሷ የቅርብ ሰው ከሷ ጋር የሚገናኝ ቅርብ ሰው እንደዚህ አለች። የሆነች ልጅ ደግሞ እህቷ ናት እየመጣች ትሄዳለች። እሷን ነው የምታክለው ራሱ። ስለዚህ አፍህን ዘግተህ ይሄንን ማንነቷን አሜን ብለህ ተቀብለህ ስጋ እየገዛህላት እየቀለብካት እየኖርክ ነው ማለት ነው። እኔ እኮ ማድረጉ ቅጡ ጠፍቶኝ ነው። እናንተን አሁን ላማክራችሁ ፈልጌ ነው። ምንድን ነው የምታማክረን? ምናልባት እንደው ምን ባደርግ ይሻላል? እናንተ ለዚህ መፍትሄ ያላችሁ ወይ? ምናልባት ብታዩልኝስ ብዬ ላማክራችሁ ነበር። ፈቃደኛ ከሆናችሁ ብዬ ነው። ትሰማኛለህ አይደል አንተ ሰውዬ? ይሄንን ነገር እያረክ ያለው እኔን ለማወዛገብ አሁን እየሄድኩበት ያለውትን ውሸተኞችን የማጋለጥ ህዝቡን እረፍት ለመስጠት እየሄድኩ ያለውትን እኔን ለማደናቀፍ እኔ ወደ ኋላ ለመመለስ ከሆነ ውድቅ አይደለም እንዴ? ለምን መታት አታያትም? አይደለም እኔ ውሸት አይደለም። ስለዚህ ተነስናውን እኔ ትቆያለህ፣ እኔ ደግሞ ሁሉንም ነገር አጣራለሁ። እሺ ሰማኝ። ተርስ
ሰላም እንግዲህ ክቡራን ተመልካቾቻችን ያ የሚከታተልንን ሰውዬ ማለትም ስሙን አልነገርናችሁም አሰፋ ነው የሚባለው እሱን ተከታትለን ከያዝነው በኋላ የሱ ቤት በተለያዩ ስራዎች ቤት ውስጥ የምታግዘው አጋዡ አካባቢው ውስጥ እንግዳ የሆኑ ነገሮችን እንደምታሳይ ብዙ ነገሮችን እንደነገረን አይታችኋል ማለት ነው። እኛም ደግሞ በዛው መሰረት እሷን ለማናገር ወደ እነሱ ቤት ሄደናል ማለት ነው። እሷን ጋር ቆይታ አድርገን ደግሞ አሰፋ የነገረን ሁሉንም ነገር እውነት ነው ወይስ አውቆ እኛን ለማዘናጋት ነው የሆነው የሚለውን ሁሉንም ነገር እያሰሰን እያጣራን እየመረመርን ወደ እናንተ የምናደርስ ይሆናል ማለት ነው። አብራችሁን ቆዩ። እንግባ። ሰላም ነው። ሰላም ነው። እንዴት ነሽ? አቤት። ምን ፈልጋችሁ ነው? ጸጋ ነሽ? ካሜራው ምንድነው? አሰፋ ነበር የላከኝ እኮ ነው። ቆይ ውጭ ላይ ታወራኛለህ? ለምን እንዴ? ለምንድን ነው የምትገባው? ማለት እስካሁን ያላጋጠመኝን ነገር ነው። ክፍለ ሀገር ሰው ሲመጣ ኑር ግባ ቁጭ ብለህ ምንድነው የፈለከው ተብሎ ነው የሚጠየቀው። አንቺ ምን እዚህ አካባቢ የሚወራው ያሉ ሰዎች ናቸው? አልገባኝም። አካባቢ ላይ የሚወራ ማለት ምንድነው? ሰዎች እንደገቡ ምናምን የወንጀለኛ ምናምን ቆቃቃ እንዴ? ተረጋጊና ቁጭ ብለን እናወራለን። ምን እንዴ? ያስከኝ ነው? ያስኩሽ አይደለም ግን ሰው እንግዳ ሲመጣ በዚህ መንገድ አይደለም ኢግኖር የሚደረገው። ቁጭ ያው ትሰማኛለህ አይደል? ይሄ ቤት ለኔ ነው ኃላፊነት የተሰጠኝ። ስለዚህ ከሰውየው ትእዛዝ ካላገኘሁ ድረስ አላስገባም። ግቡ፣ ሁሉም ግቡ። ተቀመጭ። ምንድነው? አይ ተቀመጭ። ሰምኛለሽ? ተቀመጭ።